በቃ ፊልም አሁን ተበላሽቷል ብዬ ነው ማስበው። በፈረጃ ስንት ትከፍላለህ ለራስ? ተጎዳም ፊልሙ ጥሩ ሆነ በቃ አይን የሚበዛብኝ ቀይ ወንድና ፍሪዝ ያለው ወንድ ብዙ ጊዜ ይሳካለታል ይባላል። በቃ አይለቁህም ነው ጭጎጊት ታጋድሮ ጭጎጊት ልብስ ላይ አይሆንም። አሁን የምትለው ሀሳብ ከፊልም ሰሪዎች ጋር ሊያጋጨኝ ይችላል ብለህ አትፈራም? ከብትበታለሁ ምን ይመስላል ምናምን እላለሁ። አሁን አንተ እየታገልክ ያለውን ያህል መታገል የሁላችንም ድርሻ ነው። አብሬያት ማልኖረው ዘማን ፊልም ስለምወድ ፎቶና ጨዋታ። መጀመሪያ የተነሳህበት መንገድ ይሄ ህዝብ ቆንጆ ፊልም ተርቧል እና ቆንጆ ፊልም ሰርቼ ላሳየው የሚል አይነት ሲሆን ሌሎች እዛ በዛ ሰዓት ፊልም እየሰሩ የነበሩ ሰዎችን ያስቆጣ ይመስለኛል ከወዳጆቼ ስሰማ በዙሪያው። ምክንያቱም የነሱን ፊልም ተችተህ እኔ አሪፍ ላምጣላችሁ ያልክ ነው የመሰለው በወቅቱ። ይቆጫሃል ያንን መንገድ መከተልህ ወይንስ ከዛ የተማርከው ነገር አለ ወይ ደግሞ በጣም እርግጠኛ ሆኜ በደስታ ነው አሁን የማወራው? እኔ ዘማን እውነቱን ነጋገር ከተባለ በቃ ፊልም አሁን ተበላሽቷል ብዬ ነው ማስበው። ስለተሰራ እሱ ሐሳብ ነው ብዙዎችን ያስቆጣ። ፊልም ተበላሽቷል ብዬ ማሰቤ እየሰሩ ያላችሁ አውት ልክ አይደለም እያልኩኝ አይደለም። እኔ የገባኝን ነው ምነግርህ። እኔ በቃ አይ ፊልም ልክ መንገድ እየሄደ አይደለም እንዴ ሙዚቃዎችም እየወጡ እኮ ሙዚቃችን ተበላሸ ይባላል አይደል? ፊልም አሁን ፊልም ላይ ያለው ሙድ ልቤን እያስከፋው ነው። ስለዚህ ለኔ ለኦዲየንስ ይሄውን 1000 ምናምን ላልኩ ለእናንተ እኛው ራሳችን ፊልም ሰርተን እንዝናና። የዓለም አንደኛ ፊልም ልስራ አይደለም እያልኩኝ ያለሁት። የገባኝን ለምሳሌ ከራስህ ስታወጣና ኦዲየንስ አግዞ ስትሰራ ይለያያል። በነፃነት ነው የምትሰራው። አግኝተኛ እኔ የኔ ልክ ነው ማለት የፍጹም ልክ አይደለም ማለት አይደለም። የኔ ደግሞ ለኔ ለኦዲየንሶች ለኔ ተመልካቾች እንጂ ለከሌ ተመልካቾች አይደለም እያልኩ ያለሁት። አግኝተኛል በቃ ፊልም ርቦናል ጠፍቷል እንስራ እንጂ እየተሰሩ ያሉት እነዚህ ጠቁሜ አይደለም እነዚህ ልክ አይደሉም አይደለም ያልኩት። እኔ ለኔ ያረካውምና እስኪ የሚያረካ ፊልም ለኔ የሚመጥኑ እንዴ ዘማን በፊልም ነው እኮ ዛሬ የደረስኩበት ደረጃ የደረስኩት። ዛሬ በሰጡኝ ፍቅር ነው እዚህ ኦዲየንስ ወዳጆቼ አግኝተው አሁን እኔ አድናቂ ነኝ የሚሉትን ነው አምኜ እኔ ይሄንን ሪስክ የወሰድኩት። አግኝተኛል እንጂ ፊልም ጀነራል እንዴ ስንት ታምር የሚሰሩ ልጆች እኮ አሉ። ለዛ እኮ ነው አሁን ፊልም ስለሌለ እኮ ነው ሄኖክ አየለ የጠፋው፣ ይድነቃቸው ሹመቴ የጠፋው፣ ታጠቀ የጠፋው። ጥራለኝ እንደዛ ብለን የምታስበው? አዎ ፊልም ስለሌለ በፊልም ተስፋ ስለቆረጡ እኮ ነው። ወደ ሌላ ሙያ ሄደው ነው ሊሆን ይችላል። የት አሉ? ስንት ዓመታቸው? የት ነው ያሉት? በጣም ማስተማሪያ የሆኑ እኮ ልጆች ናቸው እነዚህ። ሄኖክ አየለ የወንዶች ጉዳይ እስካሁን ማንረሳው፣ ይድነቃቸው ሹመቴ፣ ኒሻን የግሩሜ ፊልም ስርየት፣ የሞሪያም ምድር እና ዮናስ ብርሃኔ የት አሉ? ዘመን ዩቲንክ አለ ብለህ ነው የምታስበው? ይሄ እንግዲህ ኢንተርቪውን የሌላ የፍልስፍናዎች አርጊውመንት እንዳናረገው ነው እንጂ እኔ እንደዛ ብዬ አላስብም። የጠፉት በምክንያት ነው። ምክንያታቸውን እነሱ ያውቁታል። ነገር ግን ለስራ ካልክ አሁን አንተ እየታገልክ ያለውን ያህል መታገል የሁላችንም ድርሻ ነው እንጂ ሲመች የምትገባበት ሳይመች ሲቀር ሄደ የምትቀይረው ነው ብዬ አላምንም። በግሌ ወደሱ አንግባው ችግር የለው። ያንተ እይታ ነው እንደዛ። አሁን በዚህ ስራ ላይ በፈረጃ ላይ ብዙ ሮሎችን ትጫወታለህ። ድርሰቱም ላይ ተሳትፋል። ቅድም ያልካቸው አብይን ጨምሮ የጠራሃቸው ልጆች እነ ጆኒ የተሳተፉበት ነው የሆነ ስክሪፕቱ ላይ። ከዛ ግን አንተ ራስህ እንደገና እንደ አዲስ እንደጻፍከው ነግረኸኛል በግል ስናወራ። እንግዲህ ጽሁፉ ላይ ያለ መሪ ካራክተሩን ትጫወታለህ። በጣም ለሱ ደግሞ ብዙ እየለፋ ነው። ቅድም ያነሳው ጥርስ መሸረፍን ጨምሮ 38 ኪሎ መቀነስ ድረስ ብዙ ሄዳል። ከዛ አሁን ደግሞ አልከኝ ዳይሬክትም አደርገዋለሁ አልከኝ። ከዛ ፕሮዲውሰርም ነህ። እነዚህን ሮሎች ከዚህ በፊት ነበሩ ወይ ኖረው ያውቃሉ ወይ?
በድርሰት ስራ ይሄ መጀመሪያ ነው? በዳይሬክቲንግ ይሄ መጀመሪያ ነው ወይ? ፕሮዲውስ ስታደርግ ይሄስ መጀመሪያ ነው ወይ? እነዚህን ጥያቄዎች መልስ። በጽሁፉ ያው የመጀመሪያ ነው። ዳይሬክቲንጉም በተለያዩ አጫጭር ሾርት ነገሮች እና ክሊፖች ላይ ዳይሬክት አድርጌያለሁ። ፕሮዲሲንጉም የመጀመሪያ ነው። አክቲንጉ ያው ያለ ነው። ግን ፍፄ ጀግና የሆኑ ልጆች አሉ ከጀርባ። ዳኒ ኦልሞስት ዳይሬክተሩ እሱ ነው ማለት ትችላለህ። አብረን ነው የምንሰራው። ግሩም ብርሃነ ፀሐይ የሚባል አለ፣ ጎበዝ ፕሮዳክሽን ማናጀር አለ። ሌሎችም ልጆች አሉ፣ ወጣት ጀግና ልጆች። እነሱ ስላሉ አልፈራም። አልፈራም። እኔ እንደውም የምትፈራ ነው ብዬ ነው ያሰብኩት። ምክንያቱም እኔ አሁን ዳይሬክት እያረኩ ተውኜ አውቃለሁ፣ ትወና እስካቆምኩበት ጊዜ ድረስ። አንዱ ያቆምኩበት ምክንያት አንዱ ላይ ብቻ እናተኩር እያለን አውርተህ ታውቃለህ? እንደዚህ እየተወኑ የሰሩ ሰዎች ጋር እንትን ሞከርኩ ዘመን ለባለሙያዎች መጀመሪያ ይሄንን ክሩ ከማዋቀሬ በፊት የጠፉ ባለሙያዎችን ማምጣት ፈለግኩ። ቅድም እንደነገርኩ አብይንም ማምጣት ፈለግኩ፣ ሌሎችንም ሰዎች ምናምን ግን በቃ እንዳሰብኩት አልሄደም። ብዙ ነገሮችን ሉዝ አደረኩኝ። የእነሱንም ጊዜ እንደበላው ነው የምቆጥረው። የኔንም የህዝቡም ገንዘብ አለ ትንሽ። ከዛ ላይ የሚሆን መስሎኝ የሚሰራ መስሎኝ ምናምን ብዙ ነገሮች አወጣው። ዛሬ 3 ሚሊዮን ምናምን ብቻ አልነበረም፣ ኦልሞስት ወደ 3 ሚሊዮን ምናምን 400,000 500,000 ብር ነበረ። እና ሳስበው እንዴ የህዝብ ብር ነው፣ አደራው ለእኔ ነው፣ እኔ ነኝ። ተጎዳም ፊልሙ ጥሩ ሆነም በቃ አይን የሚበዛብኝ እኔ ነኝ። ለምንድን ነው ራሴ ኮንትሮል ማላረገው? ዞሮ ከመቆጣጠር አንግል ነው። ገብተዋል። ሉዝ ካለማድረግ፣ ይሄንን እድል ካለማጣት ቦን የሆኑ ጎበዝ ፊልም ሜከሮች ከኋላ ያደርግና ግን በቃ የምሸከመው እኔ ነኝ መሸከም ያለብኝ ብዬ አሰብኩ። ያ ነው ወደ ሄዳሉ። ቀጥል፣ ችግር የለውም ማለት ያሉልኝ አሉ። በዚህ እንትን አሁን ለምሳሌ እኔ ዳይሬክት ሳረገው ሁሉን ነገር እቆጣጠራለሁ ማለት አይደለም። ጎበዝ ዳይሬክተር ግን ከኋላ ያለ ረዳት ዳይሬክተር። ለምሳሌ እኔ ነኝ የማውቀው ስቶሪውን ማለት ያሳለፍኩትን ምናምን ማለት ነው። እንደኔ ደግሞ የገባው አለ ማን? ዳንኤል ግርማ ኢነርጂ በጣም በቃ ኦልሞስት ክሩን ምናምን ያዋቀረው እሱ ነው። በጣም የሚገራርሙ ልጆች ማለት ነው። እና በቃ አይለቁህም ነው የምነግርህ። ጭጎጊት ድሮ ጭጎጊት ልብስ ላይ አይሆንም፣ በቃ አይሆንም። ስክሪን ፕሌዩንም ስጽፍ አብሮኛለ ምናምን በደንብ በቃ እየተከራከርን እየተጣላን ምናምን ኦልሞስት ዳይሬክት አድርገን ጨርሰናል። ወረቀት ላይ አልቋል። ወረቀት ላይ ስትቀድ 1 ብር ነው የምትቀርደው። ቆርጠህ ስትጠል ሳይስማማ ሲቀር ስትቆርጥ ቀርጸ ግን መቁረጥ ማለት የህዝቡን ቻፓ መቁረጥ ማለት በጣም ከባድ ነው። እና ኦልሬዲ ወረቀት ላይ ጨርሰናል። አሁን እቺ አየሯን ነው የምንጠብቀው። ዝናብ አይፈልግም። ዝናብ ቢፈልግም አርቲፊሻል ዝናብ ነው የምትጠቀመው። የእግዜሩ ዝናብ ያው ድንገት እየቀረጽክ ሊጠፋ ይችላል፣ ወይ ደግሞ እንደፈለግከው ብዛት ላይሆን ይችላል ምናምን። ብቻ የእግዜር የተፈቀደለትን ነው የሚያወርደው። ገባ? ያው ስትሰራ የዝናብ ሲኖች ኦልሞስት ብዙዎቹ 95% አርቲፊሻል ናቸው። ዘግይቻለሁ ብለህ ታስባለህ? በጣም በራሴም ችግር ቅድም ባልኩ የሆነ ክሩ ነበረ፣ እሱን አዋቅሬ በትኜ ነው ወደዚህ የመጣሁት ምናምን። ምንድን ነው ምክንያቱ? እኔ በ2 ቀን በሀሳብ አልተስማማችሁም ነው ወይንስ እነሱ ሌላ ስራ ገጥሟቸው የቀየርክበት? ምክንያቱም ኢንተርቪዎች ላይ የበፊቶቹን ስመለከት ከሌ ናቸው የሚሳተፉት ያልካቸው ሰዎች አሁን ይሉ በሀሳብ አለመስማማት ነው እንጂ ምንም ጠብ ምናምን የለም። በቃ ተነጋግረን ነው እንትን ያልነው። ትንሽ ያው የብር ምናምን እንትን ሉዝ ማድረጉ ነው እንጂ ሌላ በሀሳብ ነው። በጣም በፒስፉል ነው እንትን ያልነው ማለት ነው። እኔ ሀሳቤ የነበረው አሁን 1 አመቱ ነው። በ2 ቀን የሚሞላ ነው ነበር የመሰለኝ ብሩ። ሰው ካለኝ ፎሎወር እና ሰው ካለው ፍቅር የተነሳ በቃ በ2 ቀን በ3 ቀን ውስጥ ሞልቶ በቃ ተነጋግሮበት ሰው ወረ እናግዘው ምናምን ብሎ
ተነጋግሮ ሞልቶ በወሩ ቀረጻ ምናምን ጀምር ነው የመሰለኝ። ይሄኔ ሶስተኛ በሱ ገንዘብ ሶስተኛ ፊልሜን እየሰራው ነው ብዬ ነው የማስበው። ግን እንደነገርኩ ነው እስክትሰራ ነው ሰው የሚወድ። ገብቷል እንዴ? 1700 ሰው ነው ሀሳቤ ላይ የሚስማማው ማለት ነው አልኩ። ከ1 ሚሊዮን 500 በጣም ያስደነግጣል እንዴ! በቃ ማመን አቃተኝ። 1 ሚሊዮን 1700 ሰው ነው በቃ ሪል የኔ እንትን ማለት ነው ምናምን። ሌላው እኮ ሊያደንቅህ ይችላል፣ በተለያዩ ምክንያቶች ሊወድህ ይችላል ምናምን። በተለያዩ ምክንያቶች ደግሞ አንተን ማገዝ ላይችል ይችላል። ግን ያው ሰው አይደለም ከእድሌ ጋር ነው ማያይዘው። ከ1 ሚሊዮን ምናምን 1700 ሰው ነው ምናምን ይከፋኛል አንዳንዴ ቆም ብዬ ሳስበው። እና ግን በቃ ደግሞ ያው አዲስም ሀሳብ ስለሆነ ትንሽ ዱላው ይበዛል። እሱን ማለት ደግሞ በደንብ እየተለማመድኩም ስላለ ብዙ ነው ዱላውንም እንትኑንም ነው ብዙ ነገሮች ነው እየተከላከልኩ ያለሁት። ያ መከላከል የሚያቆመው ፈረጃ ሲወጣ ነው። ላይፌን ወሰደው ዘማን፣ ብዙ ነገሮችን የወሰደው። ፊልም መስራት አልችልም አሁን። ታዲ እንኳን 16 የሆኑ ሙዚቃዎች ሲልክልኝ ምናምን እንስራ ወይን ምናምን ሲለኝ ሀሳቤ ከፈረጃ መውጣት አቃተ። እሱም ተስፋ ቆረጠ እና ብዙ ሰዎች አቢዩዝ አደረኩኝ። በቃ በላይፌም ነው የምነግርህ። በቃ ምንም ነገር መንቀሳቀስ አቃተኝ። የሆነ ስክሪፕትም ሲመጣ በቃ የሚታየኝ ፈረጃ ነው ምናምን። ኦልሞስት እንግዲህ 4 ዓመት ሆነኝ እንደነገርኩ ፊልም ከሰራው። 3 ዓመት ፊልም አክት ካረኩኝ 1 ዓመት ፈረጃን ጨምርበት። ኦልሞስት በቃ ከባድ ነው። ርቅ ያለን ከፊልም መራቅ ደግሞ ላንተ አልነግርህም። በጣም ነው ከንፈር የሚያስመጥጠው። በጣም ከባድ በጣም። ምክንያቱም ሌላ ነገር አንሰራም፣ ሁላችንም የምንወደው ነገር ነው። ከሱ መውጣት ይከብዳል። በምን ምክንያት ይመስላል ሰው ሀሳብህን ሊደግፍ ያልቻለው? ዝም ብለህ ቁጭ ብለህ ስታሰላስል በዚህ ምክንያት ሊሆን ይችላል ብለህ የምትለው ሌላ ፊልም ሰሪ ምናልባት ቤቱ ቁጭ ብሎ ያንተን የክራውድ ፈንዲንግ መንገድ መከተል ቢፈልግ ይሄ ነው ብሎ እንዲያስብ ያነዛን ክፍተቶች እንዲሞላ አንተ ሰው ያላመነበት ምክንያት አንተን ያላመነበት ሊሆን ይችላል። ፕሮጀክቱን ያላመነበት ምክንያት ምን ይመስላል? እኔን ያለማመን አይመስለኝም ዘማን፣ ወይ ፕሮጀክቱን ምናምን አዲስ ሀሳብ መሆኑ ይመስለኛል። ገብቶሃል? ሁሉ ጊዜ ለምሳሌ ዛሬ መጠጥ ብትጀምር በአንድ ቢራ ልትንተባተብ ትችላለህ። ከነገ ወዲያ 2 3 ምናምን እያልክ ስትሄድ ሳጥን ምናምን ላይ ራሱ ልትቋቋም ምናምን ትችላለህ። ዛሬ የመጀመሪያ መጠጤ ነው። እኔ የመጀመሪያ እንትን ነኝ። መጀመሪያው መስዋዕት ነው። እኔ ላይ ነው የሚሞከረው መጀመሪያ። እኔ ልክ አሁን እኔ ተሳክቶልኝ ይሄው የእናንተ ክራውድ ፈንዲንግ ምናምን ሀሳብ ሰክሰስፉል ሆነ፣ ይሄው ፊልማችሁ ኑና ተመርቁ፣ ኑ እዚህ ቦታ ላይ ነው የሚታየው ምናምን ስል ይሰራል ማለት ነው ይላል። ነገ ከሌ የሚባል አክተር ሲመጣ የኔ እንትን አለ አይደለ ያምነዋል ሰው እንጂ እኔ የመነኝ ዘማን። ይሄ ህዝብ በጣም በችግር ውስጥ የሚያግዝህ ህዝብ ነው ያለው። የምር ነው የምነግርህ። በጣም አመሰግናለሁ። እውነት 1700 ያገዘኝ ማመስገን ያለብኝ ምናምን እላለሁ አይደለ። ይሄንን ሀሳብ ደግፎ ራሱ መስማቱ በራሱ በዚህ ጊዜ በጣም ሊከበር ይገባዋል። ሰምቶ ዝም ማለቱ፣ መታገሱ፣ አለመሳደቡ በጣም ለኔ ትልቅ ነገር ነው። የማን ነው ቀበጥ ቢለኝስ፣ ምን ይጨማለቃል ቢለኝስ፣ አግኝተኛል ግን በቃ አይቶ ላሽ ይላል፣ ይቀየሳል። ማገዝ የፈለገ ቢጫውንም ምኑንም ጣል ጣል ያደርግልሃል። ይህንን ራሱ ሙድ ማግኘት በጣም መታደል። ሄኒ እንግዲህ በዚህ ሙያ ውስጥ በጣም ከሚወደዱ ደግሞ እንደ ፕሮዲሰር ሆኜ ደግሞ ሳስበው አክተሮች ስታስብ መጀመሪያ አእምሮህ ላይ ከሚመጡ ተዋንያን መካከል ሆነሃል። ምን ይመስላል የስኬት ዋናው ነገር? እንጃ አስቤው አላውቅም፣ ግን በቃ እኔ እንጃ መውደዴ ይመስለኛል ፊልምን። እኔ ዘማን መኪና መሸጥ ጀምሬ ነበር ታውቃለህ። እደልል ነበረ ፕሮሰሶችን ምናምን እንትን ማለት ምናምን ልጄን ወዳታለሁ እላለሁ ብዙ ጊዜ፣ ግን አብሬያትም አልኖረው ዘማን ፊልምን ስለምወድ ብቻ። አይ ቲንክ መውደድ የከፈለኝ ነገር ይመስለኛል። ከልጅህ በላይ ካስበለጥክ እንግዲህ አስቡ።
ሁሌ ፖስት አረጋታለሁ፣ ሁሌ እኔ ፍቅር እላለሁ ምናምን ምናምን። መስዋዕት ግን ከፍዬላት አላውቅም። ቢኮዝ ፊልምን ነው ለፊልም ነው መስዋዕት የምከፍለው። ይኸው ለፊልም እየለመንኩ አይደል ከሷ ያስፈልጨዋለሁ ማለት ነው። ስለዚህ መውደዴ ይመስለኛል እዚህ ደረጃ ላይ ያደረሰኝ ብዬ ነው የማስበው። ሴት ተዋንያንን የምጠይቀው ጥያቄ ነበረ እዚህ ፕሮግራም ላይ። ምናልባት ሴቶች ተመልካቾች እያዩ የሆነ አሁን በውጭው ሴክሲስት የሚባል ቃል አለና ዝም ብሎ ሴቶች ላይ ተጽዕኖ ማድረግ እንዳይመስል ማለት ነው። ቀይ ወንድ እና ፍሪዝ ያለው ወንድ ብዙ ጊዜ ይሳካለታል ይባላል። ቀይ ወንድ፣ ፍሪዝ፣ ሸበላ፣ ኪዩት ወይም ወንዳ ወንድ የሚባል መሆንህ ጠቅሞሃል? በአንድም በሌላም ጎኑ ጥቅም አለው ብዬ አስባለሁ። ግን ይሄ ፊልም አሁን የኛ ሀገር የፊልም አሰራር ያመጣው ጀነር ነው የሚመስለኝ። ይሄ በቃ ልክ ካለመሆኑ አንዱ ይሄ ነው ብዬ ነው የማስበው። ካራክተር የጠራህን ነው መጥራት ያለበት። ዳይሬክተሩ ሲጽፍ ያው ወደዚህ መንገድ ይሄዳል እንጂ ካራክተር እሱ የገነባው የሳለውን ካራክተር ፈልጎ ማምጣት ሪስክ የሆነበት የፊልም ኢንዱስትሪ ላይ ነው ያለን። አግኝተኛል አይ ይሄ እኮ ካራክተሩ ከሌ ነበር፣ ግን በቃ ብር እና እንዴት ገቢውን እንትን እንመልሳለን ብሩን ከሌ ይሁን አንተን የማይመስል ግን ደግሞ ለማርኬቱ ተብሎ አንተ የምትፈለግበት ሁኔታ እዛ የፊልም ደረጃ ላይ ነው ያለ ነው። እውነት ለመነጋገር ማለት ነው። ልቀሽብብህ ምናምን ይችላል፣ ግን አይደለም፣ እንደዛ አይደለም። ይሄ አሁን ጩኸት ላይ ነው ያለ ነው ዘመን። በቃ የማስገረም ጩኸት ላይ በፎቶ በቪዲዮ ምናምን ገብተህ ስታይ 6 ሰው 7 ሰው ነው ያለ ሲኒማ ቤት። በጣም ከባድ ነው። እና እንዴት ዳይሬክተሩም ፕሮዲውሰሩም እንዴት ሪስክ ይወስዳል? የጻፈውን ካራክተር መልክ ያመጣል። ያለውን እንደምንም ቀሻሽቦ ምናምን ፍሪዝ አድርጎ የሆነ ሰው ማምጣት ነው የሚፈልገው። ኦዲየንስ የሚፈልገውን ሰው ነው እንጂ የሚያመጡት ስክሪፕቱ የሚፈልገውን ካራክተር አይደለም፣ ስቶሪው የሚፈልገውን አይደለም። ስለዚህ እከሌም ቢቢልህ እከሌ ይመጣል። አርጎልኛል ነው የምትለው። ኢንዱስትሪው ላይ አቋሜና መልኬ ጠቅሞኛል። መልክ ምናምን ሲባል አሁን ትንሽ መሞላቀቅ ይሆናል፣ ግን አሁን ያለሁበት ስትራክቸር አግዞኛል ብዬ አስባለሁ። ገብቶሃል? በዚህ ሀገር ላይ እንደዚህ መልክ ምናምን ስትል ሌላ ዳይሜንሽን ነው የሚሰጠው። ገብቶሃል? ምንም እኔ ከፈረስ መለስ ያልኩኝ ምን አለኝ። ወንዳ ወንድ ይባላል። አንተ መስታወት ፊት ስትቆም ምንህን ታደንቃለህ? እፈራዋለሁ። እግዚአብሔር መስታወት ላይ በህይወቴ የምፈራው ነገር መስታወት። ለምን? በቃ አላውቅም። እንደዚህ እንትን እላለሁ፣ ተብትበታለሁ ምናምን ምን ይመስላል ምናምን እላለሁ። ገብቶሃል? ግን በቃ ይሄ አሁን ለምሳሌ ወደዚህ ልደግፍልህና ለምሳሌ የሆነ ሄኖክ ግሩሜ እምቢ ካለ ሄኖክ ጋር፣ ሄኖክ እምቢ ካለ ከሌ ጋር፣ ከሌ እምቢ ካለ ምናምን አየው። ማርኬቱ ሲመራ እንዲህ ነው የምትሆነው። ኦኬ እንጂ ካራክተሩ ግን ሲሞላ 1000 ሰው ኦዲሽን ልትወስድ ትችላለህ። እኔ አሁን የፈረጃ ላይ ሴቷ በጣም ከብዶኛል ማንን ካስት እንደማድረግ። በጣም ብዙ ሰዎች ኦልሞስት ከ1000 ሰው በላይ ነው ያየው። እኔ ያልሆንም ብላቸው ጺሜ እና በጣም ከባድ ነው። ምን ልልህ ነው፣ በቃ ኢንዱስትሪው ነው እየመራህ ያለው። አሁን ያለው አሰራር ነው እየመራህ ያለው እንጂ ፊልም ሰሪው አይደለም ኦዲየንሱን እየመራው ያለው። ኦዲየንሱ ነው ፊልም ሰሪውን እየመራው ያለው። ዛሬ ሲኒማ ቤት የተጮኸለት ምናምን ፊልም ካለ ነገ ጸሐፊውም ዳይሬክተሩም እንደዛ አይነት መንገድ ነው መከተል የሚፈልገው። ፊልም ሰሪው አይደለም ኦዲየንሱን እንዴ ለምን ምን ችግር አለው? አሁን እኔ በጣም ይገርመኛል። በየማይሆኑ ቦታዎች ላይ ለመግባት ኦዲየንስን በቀላሉ መሳብ ትችላለህ። ዘማን ወደማይሆኑ ቦታዎች ላይ ለመግባት ርኅራኄ የለንም። ለምሳሌ ካፌ ላይ ቁጭ ብዬ ከሰዎች ማላቃቸውን ሰዎች ለማግኘት ጉዳይ አይደለም፣ ችግር የለብኝም። የራሴን ፊልም ግን ከኦዲየንስ ጋር ቁጭ ብዬ ማየት አልችልም። ማንንም ፊልም አክተር ጠይቅ፣ ምን ችግር አለው? ዛሬ ነገ 10 ሰዓት ይታያል ፊልም። ፎቶ ታመጣና ነገ ዓለም ሲኒማ ወይ እንትን ከኔ ጋር ፊልሜን አብረን እንይ ምናምን ግጥም ብሎ ነው የሚመጣው ህዝቡ። አብረ ሰልፊ እየተነሳ መሀል ላይ ቁጭ ብለህ ምናምን ፊልምን ተመልካቹን በአግባቡ መመለስ ትችላለህ። ገብቷል? ዋጋ መክፈል አልመጣም አይደል? ኦዲየንሱ ጋር መሄድ ትችላለህ አንተ።
ገብቶ በዚህ በጣም ፊልም ሰሪው ኦዲየንሱን መምራት ይችላል። ቆም ብለን ካሰብን ከተመካከርን ምናምን አሁን የምናየውን ዋቴ አናይም፣ ራሱ ፊልሙን ነው የምናየው። ቃሉ አገርማኝ ነው ዋቴ። አዎ ማለት በቃ ጩኸት ላይ ነን፣ ፖስቱ ላይ ምናምን ረብሻው ላይ ምናምን ነን፣ ግን ስትሄድ የለም ባዶ ነው። ሶሻል ሚዲያው ላይ ራሳቸው ፊልም ሰሪዎች ያጫጫሃሉ እንጂ ፊልም ሰሪው በቃ ወከባ ላይ ምናምን ነን። ምንም በቃ በሌለ ነገር ነው ወከባ ላይ የሆነ። አግኝተህ ቁጭ ብለህ እስኪ ዛሬ ከሌ የሚባል ፊልሙን ሰርቶ ነገ ማስታወቂያ ሰርቶ ሶሻል ሚዲያው ላይ ነገ የራሳችንን ፊልም አብረን እንይ እስኪ ኑ ሰልፊ እየተነሳ ምናምን በጣም ነው ደስ የሚለው። ኦዲየንስ በጣም ነው እንዳከበርከው የሚሰማው አብረኸው ሆነ ፊልምን ስታይ። በጣም ምስኪን ነው የኛ ህዝብ። እውነት በቀላሉ ማግኘት ትችላለህ። የማይሆኑ ነገሮች ላይ እንትን እያለን የሚሆኑ ነገሮች እየገደሉ ነው። የሚገቡን ነገሮች እየገደሉ ነው። ስለማይገቡን ነገሮች ውስጥ እየገባን ማለት ነው። ለእኔ እንደዛ ነው የሚታየኝ። አሁን የምትለው ሀሳብ ከፊልም ሰሪዎች ጋር ሊያጋጨኝ ይችላል ብለህ አትፈራ? እኔ ምን ችግር አለው? ትክክለኛ ነገር ከሆነ ያጋጨኝ። የሚሰማኝን ነገር ተናግሬ ልክ ካልሆንኩ አንደርስቲሜት ካረኩት ከሰደብኩት ነው ጸብ የሚሆነው። እኔ ግን ሲኒማን ስለምወድ የሚሰማኝን ነገር እናገራለሁ። ብዙ ዋጋ ከፍዬበታለሁ። ምን አገባኝ? እኔ ጀርመን ሄጄ ከልጄ ጋር አልኖርም እንዴ? ምን አታገለኝ? የትኛው ገንዘብ ነው ሲኒማ እንደዚህ የሚያደርገኝ? እንደዚህ አይን ውስጥ የሚያስገባኝ ምን ላገኝ ነው? ዘማን ሌላ ነገር ውስጥ እኮ ፓርቲሲፔት ማድረግ ይችላል። ብዙም ማቀው ሰው አለ፣ ብዙም መስራት የምችለው ስራ አለ። ላይፌም እግዚአብሔር ይመስገን ጥሩ ነው። ሲኒማን ስለምወድ ግን እናገራለሁ። ብዙ የተዛዘብኳቸው ሰዎች አሉ። ዛሬ ቦታው አይደለም አላወራም እንጂ የራሴ ሙያ ባልደረቦች ማለት በጣም የሚነገርላቸው ምናምን ቀጥታ ለአንተ መናገር እየቻሉ በጣም ብዙ ነገር ውስጥ ሲገቡ ማለት ምን ችግር አለው? ጓደኛቸው ነኝ፣ መቆንጠጥ ይችላል ካጠፋው አይደለ? እኔ አሁን እንደምናገረው አሁን እኔ የሚሰማኝን ነው የምናገረው። እነሱን መሳደብ አይደለም የሚሰማን መናገር፣ እነሱን ልክ አይደላችሁ ማለት አይደለም። ግን የሚሰማኝን አሁን ሆይታ ላይ ነው ያለን፣ በቃ ማስገረም ላይ ነው ያለን። ልክ አይደለም ያኛው። በቃ ፊልሙ እስኪ ያስገርመን፣ እስኪ ኦዲየንሱን እናምጣውና እንገረም ነው እያልኩኝ ያለሁት ዘማን። እኔ እየተሳደብኩ አይደለም። አይ ብዙዎች ፊት ለፊት አይናገሩም እንጂ ሁላችንም ፊልም ውስጥ ያለን ሰዎች የምንቆጭበት የምንናደድበት ነገር አለ። አንዱ ይሄ ነው አሁን ያልከው። ኢቭን ለቃለ መጠይቅም ስንገናኝ ከፊልሙ ይልቅ እንትና ፀጉሯን የተቆረጠችበት፣ እንትና እንደዚህ ወድቃ ተሰበረችበት፣ እንትና እንደዚህ አድርጎ ድልድይ ውስጥ እንትና ወንዝ የሄደበት ሰው፣ በነዛ ነገሮች ነው ፊልሙን መሸጥ የሚፈለገው የሚለው ነገር ብዙዎቻችን ስንታዘበው አለን። አሁን እዚህ ሙያ ውስጥ ማለት ነው። ማንሳት ችግር የለውም። ይቀየሙክ ይሆን ወይ ነው ጥያቄ። ምን ችግር አለው? እኔ ምን አሳዳጊ አይደሉ ወይ? ከነሱ ምንም እንትና ስራ ነው የሚያገናኘን። የኔ ሐሳብ ይሄ ነው፣ የኔ መስመር ይሄ ነው እያልኩኝ ነው። የእናንተም መስመር እያጠፋው ነው አይደለም እያልኩ ያለሁት። ስለዚህ ቢቀየሙኝ ምንም ቢሉኝ እኔ መስመሬን ነው እየሄድኩኝ ያለሁት። እነሱ መስመር ላይ አልገባሁም ዘማን። እኔ መስመሬን ነው። ቢሆን እንተባበር፣ አብረን እንትን እንበል፣ ጩኸቱ ላይ ፎከስ አናድርግ ነው። በነገራችን ላይ ተመልካቾቻችን ሄኒ እዚህ ኢንዱስትሪ ላይ ትልቅ ተከፋይ ከምንላቸው አክተሮች መካከል ነው አይደለም? የእውነት ይሄኛውን ነገር ለማሳካት የምትታገለውን ነገር ሳይ ላለፉት 4 ዓመታት ፊልም አለመስራትህን ስመለከት እና አሁን ፊልም ኢንዱስትሪ ላይ ተዋናያን የሚጠይቁትን ገንዘብ በቀደም ካንተም ጋራ ስናወራ ነበር። እንደውም እንደ ወዳጅ እያማከርከኝ ነበር። እንደዚህ አይነት ክፍያ እያሉኝ ነው እና ምን ይሰማሃል ምናምን አልከኝ። ድንገት ነው መጣ። ዋሌ በጣም የምወደው ጓደኛዬ ነው። ዋሌ ሲኒማቶግራፈር አንድ ፕሮዲውሰር ይዞ መጣና በጣም ካንተ ጋር መስራት ፈልጓል እና 2 ክፍል ነው ፓርት 1 እና ፓርት 2 አለው ፊልም። እና ጥሩ ይከፍላል እስከ 1.2 1.2 ማለት 1,200,000 ብር ለተዋናይ ብቻ የሚከፍለው ለአንተ ለትወና ለሁለቱ ፊልም። ስለዚህ በፊልም 600,000 ብር ማለት 600,000 ብር
እንዴ በጣም ነው እኮ የሚጠቅመኝ። እዚህ ጋር አባቴ ያለበት ላይፍ አለ ምናምን ብቻ ብዬ ባወራው እንኳን እንደው በጣም ዝቅተኛ ላይፍ ላይ እንኳን ብኖር ቢቸግረኝ ምናምን አይደለም ለሞላለት ሰውም ብዙ ነው። አግኝተኛል እና ያስደነግጠሃል አንዳንዴ ማለት ያሳዝንሃል። ራሱ ልጁ ፕሮዲውሰሩ ምናምን ራሱ ያሳዝናል። ለምን አሳዘነ ማለት በቃ አሁን ሰርቫይቭ አታረግም ይሄን ያህል ብር አውጥቶ ማለት ለራስህ አሁን ይሄን ያህል ተቀብዬ ምናምን እንዴ ምናምን ፊልም እኮ አድጎ እኮ ችግር የለውም። አግኝተኛል በጣም እንትን ነው እና እኔ እንጃ ለእኔ ከባድ ነው በጣም ይከፈላል። አሁን እንደዛ ደርሷል እየሰማው ነበረ። 1 ሚሊዮንም የሚጠይቁ ተዋንያን አሉ ይባላል። እውነት ነው ወይስ ተጋነነ? እንደዛ ሰማለሁ። ሰራሁት ግን በፈረጃ መታየት ፈልጌ ዋጋ በከፈልኩበት መታየት ፈልጌ። ስለዚህ እዚሁ ላይ መስዋዕት እንደዚህ ያልናቸው ክፍያዎች ምናምን ሳይጠቅሙኝ ቀርተው አይደለም እንጂ በቃ በፈረጃ ከዚህ በፊት መታየት አልፈለኩም። ይኸው ኢቭን በኢንተርቪው እንኳን በጣም አቢዩዝ አድርጌያለሁ። በቃ መታየት አልፈልግም ነው የምነግርሽ። እሱ ነው እንጂ ምንም ስራውን እንትን ብየው ምናምን አይደለም። ስንት ነው ትልቁ የተከፈለ እና ትንሹ ስንት? 400,000 እና 5,000 በትራፊክ ዋና 5,000 የመጀመሪያ ፊልም የመጀመሪያ። አሁን 400,000 ምን ፊልም አልናገርም። እምቢ። በፈረጃ ስንት ትከፍላለህ ለራስ? በፈረጃ እኔ ምንም በቃ ታሪክ ማስቀጠል ነው የምፈልገው። የምርህን ነው? አዎ ክፍያ እሱ ነው ደግሞ ክፍያ ወደፊት ነው። ሁለተኛ የህዝብ ፊልም፣ ሶስተኛ የኢትዮጵያ ህዝብ ፕሮዲዩስ የተደረገ እያለ ሲመጣ ያው ዊን ዊን ነው። በነፃም ሳይሆን መቼም እየበላው ነው ከዛ ላይ የምትሰራው ገብቷል። ወደፊት ማለት ነው። አሁን እኔ የራሴ ስራ አለኝ ማልነካው ከፊልም ውጪ ማለት ነው። በጣም ደስተኛ ነኝ ገብቷል። ከዚህ ጋር የሚያገናኘው ነገር የለም። ፎቶና ጨዋታ የተሰኘውን ፕሮግራማችንን ነው በመከታተል ላይ የምትገኙት። ከምንወደው ከምናከብረው ወዳጃችን ሄኖክ ወንድሙ ጋር ነው እየተጨዋወትን የምንገኘው። ሄኖክ ወንድሙ ስለ ልጅህ አወራኝ ደጋግመህ ታነሳለህ በየኢንተርቪው። ከልጅህ እናት ጋር አብረህ መኖር ያልቻልክበት ምክንያት ሪሊ ፊልሙ ብቻ ነው ወይስ ሌሎች ምክንያቶች ነበሩ? ምንም ፊልሙ ብቻ። የጀርመን ኑሮ አልፈልግም በቃ ማለት እንደነገርኩ ነው። ሌላ ሁለተኛ ልጅ ሆንኩባት። የምታረግልኝ ነገር አያረካኝም። ወጥቼ ስገባ ሰላም አይደለሁም። ፊልም ባየው ቁጥር የጓደኞቼን ምናምን በቃ እምባዬ ይመጣል። ስልችት ነው የሚለኝ ምናምን በቃ እዳ ሆንኩባት። በቃ ይሄን በቃ እንደዚህ ሆነህ እኔ ማየት ስለማልፈልግ በቃ ወሰናለች። እሷም እዚህ መታ መኖር አልቻለች። እሷ ደግሞ እዛው ኦልሞስት ከ5 ዓመቷ ጀምሮ እዛ ነው ያደገችው እና ኮምፕሊትሊ እዚህ ስትመጣ ራሱ ግራ ነው የሚገባት ምናምን እና በቃ የራስህን ላይፍ ኑር በቃ አለችኝ። መጣሁ በቃ መጥቼ ትዳር ነበራችሁ? ትዳርን አፍርሳል ወይስ? ኖ ገርል ፍሬንድ ነበረች እንጂ አልተጋባችሁም? ፎርማል ገርል ፍሬንድ ነበረች። ስለዚህ አሁን ያ የፍቅር ግንኙነት አለ በመሃላችሁ ወይስ በቃ የልጅህ እናት? የልጄ እናት ነች። ጥሩ ጓደኛ ወዳጅ ነው። አሪፍ ወዳጅ ነች። ከልጅህ ጋርስ ያለ ሪሌሽንሺፕ እንዴት ነው? ምን ይመስላል? አሳዳጊ ነች። ብዙ ነገሮችን የለወጠችው ስለ ብዙ ነገሮችን ማለት ብዙ ነገሮች ውስጥ ስገባ ለምን እንደሆነ አላውቅም አይምሮ ይወስጣለች። ከውሳኔዎቼ በፊት ምንድን ነው ማለት የከሌ ልጅ ነች እንድትባል አልፈልግም። ክፉ ሰርቼ በተቻለኝ መጠን እሷን ላለማሸማቀቅ እታገላለሁ። በምን ያህል ጊዜ ትገናኛላችሁ? ትሄዳለህ? እሷም ትመጣለች? አያለኝ ሶሻል ሚዲያ ላይ ፖስቶችንም አያለኝ። አንዳንዴ ኬክ ቤትም ይዛት ስትሄድ አገኛለሁ። በምን ያህል ጊዜ ነው የምትገናኙት? አሁን ከልጅ በጣም በዛ ከተባለ በአመት 2 እንገናኛለን። ለአንድ ወር 2 ወር አነሰ ከተባለ ግን ግዴታ ነው በአመት አንዴ። አሁን ፈረጃ ፕሮጀክት ይዞኝ ነው እንጂ ክረምትን እዛ ነበርኩ። መሄድ ነበረብኝ። ሚስቴንም ወዳለሁ ልጆቼንም ወዳለሁ። እኩል ለማስኬድ እየታገልኩ ነው። አሁን ሌላ ሀገር የምትኖር ሴት ብታገኝ አንተ ያንን መስዋዕት አሁን እንደገና መክፈል ወይ ዳግም ያንን መኖር የምትችል ይመስላል? እውነቱን ንገረኝ ካልከኝ በፊልም ተስፋ ካልቆረጥኩኝ በስተቀር አላደርኩም። ከምር ነው? በእውነት
አሁን ያሰብኩት ፕሮጀክት የገባኝ ህዝብን ያስቸገርኩበት ነገር ማለት ለኔ መሞከሪያዬ ነው። በቃ በፊልም ተስፋ መቁረጥ የምችለው በዚህ ሌቭል ነው ማለት ይህንን ሞክሬ አይን ውስጥ ገብቼ ሰው አስቸግሬ ለምኜ ተንበርክኬም ቢሆን ይሄን ነገር ካልተሳካ ልወስነው ይችላል። ገብቷል። ግን በፊልምን በፍጹም ትቼ ይህንን ሪስክ አልወስድም ተስፋ እስካልቆረጥኩ ድረስ ማለት። ዋው! ስለዚህ የሆነች የምትወዳት የምታፈቅራትም ልጅ ብታገባ ሌላ ሀገር ላይ ፊልምን ትተህ መኖር እንደማትችል ነው አሁን የምታስበው? አንቲል ተስፋ ካልቆረጥኩኝ በስተቀር ተስፋ የቆረጥኩኝ ቀን አለቀ። ምን እንደምወስን አላውቅም። ግን እግዚአብሔር ተስፋ እንዳልቆርጥ ያድርገኝ። አሜን አሜን። በጣም ከባድ ሱስ ነው ስል በቃ ምንም ችፍቼ የለውም ፍራንክ የለውም፣ ግን በቃ ፎንቆ በአፍንጫ ነው የሚደፋ። እውነት በጣም ከባድ ነው። እውነት የተጠቀምከው ቃል ችፍቼ ድሮ ነዳጅ ማለት ነው እንትን የታክሲ ሾፌሮች ሽፍቼ እንሙላ ሲሉ ያው ነዳጅ እንሙላ እንደማለት። አሁን እንዴት ነው የትዳር የፍቅር ህይወት? እግዚአብሔር ይመስገን የለም። ስለዚህ በባህር ማዶ የምትገኙ ይሄንን የምትወዱ የምታደንቁት ሆናችሁ ይሄ ልጅ የትዳር አጋሪ ቢሆን ካላችሁ ተስፋ ቁረጡ። እዛ መጥቶ አይኖርም። አዝናለሁ። ወይ ደግሞ ፊልምን አንድዱት፣ ፊልምን አቃጥሉት፣ ኢንዱስትሪውን መጀመሪያ ንቅል አድርገህ ቦምብ ጥለህ ሞንታጅ እየሰራ በፊልም ስሎሞ ፊልምን አንድዳ እጅህን ይዛ ስትሄድ ለኩሰህ ምናምን አሪፍ ካርቱን ነው። ስለዚህ ወይ እዚህ የምትኖር ሴት ነው ከአሁን በኋላ የምታገባው ወይንም ደግሞ ተስፋ ቆርጠህ ካልሆነ በስተቀር አይደለም። ዘማን ፈጣሪ ምን ውስጥ እንደሚከተህ አታውቅም። ለሱ መተው ነው ውሳኔው እግዚአብሔር እንጂ ያው ስቃዩም እኮ ጥሩ ነው አንዳንዴ። በቃ ማለት ትተው ሄደህ ራሱ ትተው የሄዱትንም አንደርስቲሜት እንዳናደርግ ስላሰብኩኝ ነው። ፍቅርን ብለው ትተው የሄዱት ልክ አይደላችሁም የሚለው ኮንሴፕት ማንንም ለመንካት አይደለም፣ የየራሳችንን እያወራ የግል እይታችንን እያወራ ማንም የማንንም ሆድ ለማባስ ወይ ማንም ከሌ አንደኛ ነው ከሌ እንትን ነው ምናምን አይደለም። እኔ የገባኝ በቃ ይሄ ነው። ገብቷል። ያለን እንመስላለን ግን የለንም የሚለው ሐሳብ ላይ ነኝ እና ለዛ ደግሞ ተመልካች ኃላፊነት አለበት ባይ ነኝ። ፊልም ሰርቫይቭ እንዲያደርግ በቃ አሁን ተመልካች ማገዝ አለበት። በማዋጣትም ሊሆን ይችላል፣ ገብቶ በማየትም እከሌ የሰራውን ፊልም ገብቶ በማየት አይዞ ማለት አለበት ባይ ነኝ እኔ እና እንደተሳካለን እንትን ባንሆን ጥሩ ነው ባይ ነኝ። ሶሻል ሚዲያ ላይ በጣም ብዙ ተከታዮች አሉ። ሶሻል ሚዲያ ላይ ደግሞ በጣም የተለያዩ ኔጌቲቭ ነገሮች በሁላችንም ላይ ይሰራሉ። አንዱ አንተ ነህ። የተለያዩ ነገሮች ተወርተውብህ ያውቃሉ። እነሱን እዛ ጋር ፎቶ እየተነሳን እንጫወታለን። ልክ የሆነውን ልክ ነው ትላለህ፣ ልክ ያልሆነውን ልክ አይደለም፣ ይሄ ውሸት ነው፣ የውሸት ወሬ ነው የምትለውን ወደዛ ደግሞ ሄደን እንጫወታለን። ተመልካቾቻችን እየተከታተላችሁ የምትገኙት ፎቶና ጨዋታ የተሰኘውን ፕሮግራማችንን ነው። ከምንወደው ከምናከብረው ሄኖክ ወንድሙ ጋር እየተጨዋወትን እንገኛለን። በዚሁ ነው ፎቶ የምንነሳው ወይንስ ለፎቶ ላንተ የሚመች ሸሚዝ ይዛል? በጣም ጥሩ ግን እንዳይደገምብህ እንጂ ይሄም ጥሩ ነው። እንዳይደገምብህ አይ እንቀይር፣ ደስ ይለኛል። በዚህም ማንሳት እንችላለን። ከዛ መሀል ላይ ደግሞ እንቀይራለን እየተጨዋወትን። እንዴት ነው ተመልካቾቻችን? እየወደዳችሁት ነው ይሄንን ጨዋታ ከሄኒ ጋር እያደረግን ያለ ነው? እስቲ በኮሜንት ሴክሽን ስራ አጫውቱን። ለሄኒም የሆኑ እንግዲህ ምርቃቶችም ካሏችሁ ጎበዝ፣ በርታ፣ እደግ፣ ተመንደግ የምትሉት ምርቃትም ካለ በኮሜንት መመረቅ ብቻ ሳይሆን ደግሞ ለፊልሙ እኔም አስተዋጽኦ ማበርከት እፈልጋለሁ ደግሞ በብር ልመርቀው የምትሉም ካላችሁ ከ5 ብር ጀምሮ ድጌ ፈለጣ ጀመርኩ። እንግዲህ አንድ ቀን አሳክቶት እናያለን። ያኔ በጣም ቴንኪው ይሄን የሰራው ነገር ትልቅ ነው ወይንም ደግሞ አይ በጣም ልክ አይደለምም ለማለት አስተያየትም ለመስጠት
የስራው አካል መሆን ተገቢ ነው ብዬ አስባለሁ፣ ሁላችንም እኔንም ጨምሮ። ስለዚህ አሁን አወጣ በእንትን ነው እኛ ስልኩ እየቀረጸ ነው። እኔ ስልኬ አይ ዲያስፖራ ስለሆንን እኛ በዶላር ዝም ብለን እኔ በምንድን ነው ማዋጣት የሚችሉት? እንግዲህ በቴሌብርም በሲቢ አድራሻውን እዚህ ላይ እንጽፈዋለን ወይስ ትናገራለህ? ብንጽፈው እንችላለን። ለማንኛውም ተመልካቾቻችን እዚህ ስክሪኑ ላይ በምትመለከቱት አድራሻ ማዋጣታችሁን ቀጥሉ። ሄኒ ለፊልማችሁ ፊልሙ ፕሮዲውሰር የኢትዮጵያ ሕዝብ ነው ብላ ለ50ኛው የእናንተ ፊልም ያብቃል። አሜን። በሄኒ ተጀምሯል። ሌሎች ፊልም ሰሪዎችም ወይም ደግሞ ሌላ ሙያ ላይ ያሉ ሰዎች እንደዚሁ የሆነ ፕሮጀክት አስበው ነገ ህዝብ ይርዳኝና አግዞኝ ይህንን ፕሮጀክት ትልቅ ቦታ ማድረስ እፈልጋለሁ የሚሉም ሊመጡ ይችላሉ። የተለያየ ፈጠራ ላይ ያሉ ሰዎችም የተለያየ ፕሮጀክት ላይ ያሉ ሰዎችም ሊመጡ ይችላሉ። የክራውድ ፈንዲንግ ሐሳብ ወይንም ደግሞ ከህዝብ በሚሰበሰብ ፈንድ ፕሮጀክትን ማሳደግ ያለ ነው በሌላው ዓለም። ስለዚህ በሄኒ ተጀምሯል። ዱላውንም እየቻለው ቢሆን እየታገለ ነው። ለማንኛውም መዋጫችሁን ቀጥሉ። ፎቶ ማንሳት ፕሮግራሙ ላይ እንሄዳለን። እዛ ጋር ደግሞ ፎቶ እየተነሳን ጨዋታችንን እንቀጥላለን። አላለቁም ጥያቄዎች። በጣም አንድ ኢንተርቪው ላይ ስታወራ የሰማሁት አባቴ ከኔ የበለጠ አራዳ ነው ብለህ ስለ አባትም ደግሞ በደንብ እንጫወታለን። ምን ነገሮች ናቸው አራዳ ያስባሏቸው አባትህን የሚለውንም እንጫወታለን። ከዛ ውጪ በተለያዩ ሶሻል ሚዲያዎች ላይ የተነሱበት ጥያቄዎች አሉ። አንዳንዴ ቁጭ ስለ አዝናለኝ ብሏል። ምን ጉዳዮች ያሳዝኑታል? ፎቶና ጨዋታ። ተመልካቾቻችን እንግዲህ አሁን ደግሞ ከሄኒ ጋር እዚህ ፎቶአችንን እየተነሳን ቅድም ያነሳናቸውን ጥያቄዎች እንጨዋወታለን ማለት ነው። በእርግጥ ብዙ አቆይተነዋል። እየተጣደፈ ነው ወደ አንድ ስራ ለመሄድ እንዳትናገር ብዙ እኔ ቅድም ያነሳነው ጨዋታ አለ አይደል? ስለ አባቴ ከኔ በላይ አራዳ ነው አልክ። ምንድነው አባቴ ከኔ በላይ አራዳ ነው ያስባለ ምክንያት? እርድና ያው ቃላት ማጣመም ነው። አንዳንዴ ብዙ ጊዜ የተለመደው ወይ ጨዋታ ማማር፣ ይሄ ወርቅ ሲያወራ ደስ ይላል ምናምን የሚሉ ናቸው። እኔ ፋዘሬ ትግሉ ነው እርድ ነው። በቃ ላይፍን ለመምራት የሚታገልበት መንገድ፣ ከሰው ጋር የሚግባባበት፣ ከሰው ጋር ኮሚኒኬት የሚያደርግበት መንገድ ነው ለኔ እርድ ነው። በቃ ለቤተሰቦቹ ነገሮችን ለማድረግ የሚሄድበት መንገድ ነው ለኔ እርድ ነው። ብዙ ጊዜ ይገርመኛል አየዋለሁ ምናምን እና በቃ ትንሽ እድሜውም ሄደ ምናምን በዛ ውስጥም ያው አለሁ ለማለት ምናምንም እንትን ይላልና በቃ ያ ትግሎቹ ናቸው ለኔ እርድ ነው። ጥሩ አገላለጽ ይመስለኛል። እርድና ብዙ ሰው የአራዳ ቋንቋ ማውራት ወይ ደግሞ ይሄ የሰፈር ዱርዬ መሆንን እሱ እኮ አራዳ ነው የሚያስብለው። እርድና ማለት ኑሮ ላይ ታግሎ ማሸነፍም አይደል? በዚህ አስማት በሆነ ኑሮ ላይ ታግለ ከባድ ነው። አስበው የድሮዎቹን ደግሞ ቤተሰባቸውን ለማቆም ምናምን በዛ ላይ የሚመጣባቸው ችግር የሚያልፉበት መንገድ ምናምን ነው ለኔ እርድና። አሁን ሲገባኝ ነው የምልህ። በጣም ደስ ያለኝ ነገር ሌላ ኢንተርቪው ላይ ያየሁትን ነው የምጠይቅህ። መውለድህን አባትህ አያውቁም ነበር፣ ደብቀህ አቆየህና ሲኗ ደስ ትላለች። አባትህ ፎቶ ፍሬም እየሰቀሉ ድንገት ገብተህ ልጅ ወልጃለሁ ስትል ያለውን ነገር አሁን ታወራኛለህ። ከዛ በፊት አንድ ፎቶ ልውሰድ። ይሄን እያሰብ በዚህ ውስጥ መውሰድ ፈልጌ ነው ፒክቸር። ፎቶ ብዙ ትነሳለህ? ብዙ እንዲህ ፕሮግራም ከሌለኝ በስተቀር ብዙ አይደለም። አስቤ ምናምን እንትን አለ ሼም ይዘኛል ፎቶ መነሳት። ለምን? እኔ እንጃ በቃ ማለት አስበው ተዘጋጅቼ ሄጄ ምናምን አልችልም።
የሆነ ጥንቃቄ ይፈልጋል እና ደግሞ ለዛ እኔ ሩቅ ነኝ እንዲህ ምናምን ማለት አለብህ። ብቻ የሆነ ከራስ መውጣት አለብህና አለ በደንብ የሚችሉ አሉ። ብዙ ጊዜ ከራስ መውጣት ከባድ ነውና ትልቅ ይለኛል። ፖዞቹ በጣም ብዙ ነው ፎቶ የሚወዱ እኔም አካባቢ አለ። በእያንዳንዷን ነገር አሁን ጸሎት ሁሉ ቀርቶ የለ የሆነ ቡሌ ምናምን ሲቀርብ እንደዚህ አንዴ ስናፕ ታደርገዋለህ። በስማም አልከ በፊት በስማም ነው ይላል ክርስቲያን ከሆነ አሁን ስናፕ ነው ምናምን። የፋዘሬ ታሪክ እና የልጄ በጣም የሚገርምህ እንትን ነው። ደብቄው ሳይሆን ዘማን ጥያቄውን ላስተካክለው ሪስፔክት ነው ብቻ አልተናገርክም። በ21 ዓመቴ ነው የወለድኩት። በዛ ታይም ላይ ልጅ ወለድኩ ብሎ መናገር ለኔ አዲስ ኤክስፒሪየንስ ስለሆነ በጣም ፈራው። አክቹአሊ እኔም እስከ 1 ዓመቷ አላየዋትም ነበር። ጀርመን ስለተወለደች አላየዋትም ነበርና ከዛ በኋላ ነው ቁጭ ብለን ቤት ውስጥ ምናምን በቃ የሆኑ የድሮ ይሄ በስፒል እንዲ ፈታ ጣመም እያረክ በካርቶን ምናምን የምትለጥፍባቸው ፍሬሞች አሉ። ብዙ ውፍ ምናምን እያለ ነውና እኔ ቢሌ ነው የምለው። እወዳታለሁ ቢሌ የምትለዋን ስም እወዳታለሁ። እና ስማ ቢሌ እባክህ ልጅ ወለድኩ ምናምን ስለው የሆነ ፖዝ አየሁበትና እዛ እንደ ማጥናናት የሚሆን ምን አልገባኝም በሰዓቱ። ይሄን ይደግ አደረክ እባክህ አሁን ገና ጥሎህ የማይሄድ ሰው አገኘህ። ዋው ነውም ደግሞ አባ በስጋህም ቢለዩ የፈጠርካቸው ሰዎች ከአይምሮ ከሀሳብህ የትም አይሄዱም ጥለው እና ኢቭን ሰላም ሆነህ አይደል ብትጣላ እንኳን ከአይምሮ አይወጡም እና ጥለው አይሄዱም። ዋው ስንት ሆናት አሁን ማለት? 11 ሆናት። 11 የሚገርም ነው። ለምንድን ነው አባትን ቢሌ የምትለው? ቅጽል ስም ቢሌ ያው የሰፈሩ ሰው ቅጽል ስሙ ነው። የሰፈሩ ሰው ከምን ድሮ ህንድ አክተር አለ ቢሌ የሚባልና በጣም ነው የሚወደው። ኦኬ እና በቃ የሱ ፊልም ምናምን በቃ የሱ ሙዚቃዎች ምናምን ይዘፍን ነበር ድሮ ወጣት እያለ ማለት እና አብሮ ያደጎቹ ምናምን ቢልጃክ አለ። ቢልጃክ ነው የሚባለው ያኛው አክተር። ዋው እና ሲያጥር ቢሌ ሆነ። በዛው ቀራ። እንዴት ናችሁ ፋዘር? አሁን አልከኝ እግራቸው ተቆረጠ። አሁን ደህና ነው፣ ግን እግዚአብሔር ይመስገን ልክ እግሩ ሲቆረጥ የድሮ መልኩ መጣ። ይዞት ነበር። በጣም ያው እሱን ተቆርጦ ማየት በጣም ይከብዳል፣ ግን ያው ምንም ከጤና አንፃር ምንም ማድረግ አይቻልም፣ ግዴታ። የት ነው ያሉት አሁን? ፈርሷል አይደል? ያሰፈር አምባሳደር ምን ያልፈረሰ አለ? የት አካባቢ ነው አሁን? እንትን ሲኤምሲ ነው ያለው። ብቻ ለብቻ ነው የምትኖሩት? አዎ፣ ግን ያው አትለያይም አይደል? ጥለው አይሄዱም። ትሄዳለህ በየጊዜው አብረህ ያው ብቻ አብሬው መሆንበት ይበዛል። በቃ አለህ እኮ የሆነ በመንፈስ አብረህ። አሁን እኔ እነዚህን ፎቶዎች የማነሳው ላዘጋጅ ያሰብኩት ሴሌብሪቲ ሜጋዚን አለ። እዛ ላይ እንግዲህ የምወዳቸው የማከብራቸው እኔ እንደ ኮንሴፕት የያዝኩት የዘመኔ ፈርጦች የሚል በእኔ ዘመን ከኔም በፊት ብዙ የሰሩ ሰዎች አሉ። ከኔ እድሜ በፊት ማለቴ ነው። አሁን በእኔ ዘመንም ማቃቸው ተወልጄ ሳድግም ቅድም አንተ አሁን ለምሳሌ ልጅነት ውስጥ አመልማል አባተን አነሳ። እኔም በልጅነቴ ውስጥ የሰማኋቸው አባቴ ገዛቸው የነበሩ አልበሞች ያኔም ማውቃቸው ድምፃውያን ደግሞ ሳድግ በቲያትር በፊልም በቴሌቪዥን ማቃቸው ሰዎችም ያው እኔ ዘመን ውስጥ ያሉ ስለሆኑ ሁሉንም ያካተተ አንድ መጽሔት ማዘጋጀት አስቤ ነው። ስለዚህ እዛ ላይ እንግዲህ ከሚቀርቡ እንግዶች መካከል ሆነ አክብረኝ ስለመጣ እግዚአብሔር ያክብርልኝ። እምወስዳቸውን ፎቶዎች ልሸጥ እንዳይመስልህ ነው። እንግዲህ ያው መቼስ ከድሌ ጋር ላገናኘው ነበር ቀድመህ ባትነግረኝ። እሺ፣ ስለዚህ ለዛም የሆኑ እንትኖች ናቸው። በኮፍያ ልትቀርብ ነው ምንም መጽሔቱ። እሺ፣ ብዙ ጊዜ ፎቶ እንትን ኮፍያ ስታረግ አይቼ አላውቅም። ዛሬ አጋጣሚ ነው ተበላሸብኝ ፀጉሬ። አጋጣሚ የሆነ ስራ ማስታወቂያ እንትን ልንል ብለን ተሳስተው ከፊት ቆረጡኝና አበላሽተውባ ከላይ ደስ አይልም እና ኮፍያው ደስ ይላል። ኦፍ ኮርስ ደግሞ መጽሔቱን ስታዩ የምትወረውረው እንዳይሆን ይህች እዚህ ጋር ፀጉር እንዴ ለማስተላለፍ ብሎ እኔን አንደርስቲሜት ያደርገኛል ምናምን ሄድ እንዳለ ትንሽ ዞር ትላለህ። አይ ይሄ አሪፍ ነው። እዛው እያየ ሊሆን ይችላል።
እሺ ወደዚህ እኔ ምን አይነት ጉዳዮች ያሳዝናል? አሁን እንግዲህ ያለንበት ዘመን ላይ ሆነ ሁሉም በየዘመኑ የሚከፋው ደስ የሚለው ጉዳይ ይኖራል። አንተ እዚህ ዘመን ላይ ምን አይነት ጉዳዮች ያስከፋዋል? ምን አይነት ጉዳዮች ያሳዝናል? አውቀን መበላሸታችን። ምን ማለት ነው? አውቀን መበላሸታችን ስለ በቃ ልክ ያልሆነን ያወቅን በቃ በዛው መቀጠላችን። ለምሳሌ በቃ የሚመለከተን ነገር እያጠፋን ስለማይመለከተን ነገር እየተጨነቅን ብዙ በጣም ዘመናዊ ነን እያልን ነው ምናምንና የሆነ በጣም በቃ እንደ ሰው መሆን ያለብንን እየሆነን አይደለም። እሱ ነገር ያሳዝነኛል በጣም። ሰውኛ አይደለም እየሄድንበት ያለ ነው መንገድ። እስቲ ግልጽ አድርገው። በሁሉም ነገር በላይፍ ማለት ስፔሲፊክ ባላረግልህም አሁን እያየነው ያለነው ነገር ደስ አይልምና ፈጣሪ ደስ ወደሚል ነገር ያምጣን እላለሁ። እሱ ነው የሚከፋኝ ነገር። ትንሽ ማስተካከል የሚቻሉ ቀላል ነገር ናቸው። የሰው ልጅ የሚያስፈልጋቸው ዋና ነገሮች ናቸው። አንደኛው ሰላም ነው። በቃ ማስተካከል ይቻላል ብዙ ነገሮች። አውቀን የተኛን ይመስለኛልና እነሱ ነገሮች ያስከፉኝ። ያው እንግዲህ ይስተካከላል፣ ማይስተካከል ነገር የለም። አይተህ ከሆነ ሁሉም በቃ አሁን በዓሉም ላይ ሲመጣ ምናምን ሰላም ያርገን ሰላም ያርገን ሰላም ያርገን ሰላም ዩቲንክ በቃ ማለት ማያረገን ነገር ያለ ይመስላል። አለ እኮ ግን አውቀን ተኝተናልና እሱ ነው የሚያስጨንቀኝ። እኔ ሳውቅ ቅድምም አንስቼ ነበረ እንደ ጓደኛ እንገናኛለን። አሁን ከቅርብ ጊዜያት ወዲህ አንተም በራስህ ሩጫ ላይ ነው፣ እኔም ከሀገር ውጭ ወጣ ገባ እላለሁ እንጂ በጣም እንገናኝ ነበረ። እኔ አንተ ግሩሜ እንደዚህ ስንጫወት ቅድም ያነሳሁት የጅል የሚመስሉ ቀልዶች አንዳንዴ እንደውም አንድ ወዳጃችን ቢኒ ምን አይነት ነገር ነው የሚያስቃችሁ ምናምን ይላል። የሚመስሉ ጫወታ እንዲህ ቢሆንስ ብሎ ዝም ብለን በጣም የሚያናድዱ ናቸው። ለኛ ግን በቃ እግራችን እንደዚህ እንዲያልን ስቃለን። ይገርመኛል። ሚዲያ ላይ ሰው ሲያይ እንደዚህ አትመስለውም አይደል? አሁን ግሩሜ ጀንተል ያለ ነው ኩል፣ ግን በጣም ሲሊ ነገሮች ያስቁታል። እንደ ጅል ነው የምንስቀው ስንሰበሰብ። እንዲህ ብለን እኮ ስንመለስ ሞተናል። በቃ እንደሆነ ግን አሁን ስታወራው አታውቀውም። በተለይ ሁለታችሁ እኔ ያው ራሴን እዛው ውስጥ ከተትኩኝ እንጂ የምትቀልዷቸው ቀልዶች እንዲህ ቢሆን ዝም ብሎ መቀጠል አለ አይደል? አስበዋል እንዲህ ቢሆን ያስበዋል እንዲህ ቢሆን እያላችሁ አስበዋል እናብዳለን። ከዛስ ምናምን እያለ እሱም ባህሪን አውቃለሁ እንግዲህ ከውጪ ስለሆነ የምናውቅ። ሚዲያም ላይ ሰው ሲያይቅ እኔ አሁን ደጋግሜ የምጠይቃት ጥያቄ ለመጨረሻ ጊዜ ያለቀስከው መቼ ነው ምናምን የምልባት ምክንያት ሚዲያ ላይ ሰው ሲያይቅ ሁሉ ነገር የደላ እንደዚህ ብቻ እንመስላችኋለን። ቀጥ ያለን የምንስቅ የምንጫወት ብቻ ይመስላችኋል። እንደ ሰው የማይቆጥርህ ብዙ ሰው አለ። የምትታመም አይመስለውም፣ የሚርብህ አይመስለውም፣ ከትዳር አጋርህ ጋር የምትጋጭ የምትጣላ አይመስለውም። ለዛ ነው እንትናና እንትና ተጣሉ ብሎ አገር የሚታመሰው በሚዲያ። ኦፍ ኮርስ ሰው ነው፣ እንደ ሰው አንተም ትጋጫለህ፣ ሌላውም ሰው እንደሚጋጨው ማለት። በዛ ምክንያት ነው እችን ጥያቄ ደጋግሜ የማነሳው። ልጠይቅ ነው ከሳቅ ጨዋታ ውጪ ሄኒ የምር እምም ብሎት የሆነ ውስጡ ህመም ተሰምቶት ያለቀሰበት ጊዜ አለ ወይ? በቅርቡ እግዚአብሔር ይመስገን ቸግሮኝ አያውቅም። እንቀሳቀሳለሁ ምናምን። በጣም ግን የገረመኝ ሰው ካንተ በላይ ያስባል። አንዳንድ ሰው እሑድ ቀን ነው ትዝ ይለኛል፣ ብቻዬን ባዶ ነው ቤቱ፣ ስፖርት እየሰራው ነው። ካፒታል ሆቴል በጣም በቃ ለኔ ዊንግ ማኖች ናቸው። እውነት በቃ የጀርባ አጥንቶቼ ናቸው። ማመስገን ስላለብኝ ነው ዘማንና አቶ የማነህ መጣ ባለቤቱ። የካፒታል ጎበዝ ስፖርተኛ ነው፣ ጎበዝ ኳስ ተጫዋች ነው። እየሰራ ከበፊቱ እንትን አላልኩትም፣ ሰላም አላልኩትም። ቅዝቅዝ አልኩ ምናምን። ምን ሆኖ ነው ብሎ ፐርሰናል ትሬነሩን ጠየቀው። ፑል አፕ እየሰራው መጣና ምን ሆነ ነው ምናምን። ክርስቶስን ነው የምነግርህ፣ ፋዘር ታሞ ትንሽ አሁን ደውለውልኝ ነው፣ እግሩ ሊቆረጥ ሰሞን ማለት ደውለውልኝ ነው ምናምን ስል ስንት ብር አሉ አለ። አይ
እኔ እንዳይቆረጥ ፈልጌ ነው። ሌላ ሀገር አማራጭ ካለ እየጠየቅኩኝ ነው ምናምንና ወደ $7,000-8,000 አሉኝ ህንድ ምናምን ስለው ቶሎ በል ፓስፖርትህን አምጣ ትኬት ቆርጬ ዶላሩን ሰጥቼ ሄደህ ቶሎ አሳክመው ነው ማለት ስለ በቃ እንትን ነው ይሄ ሀሳብ አንዳንዴ ሀሳብ ማለት እንደማልሄድ አውቀዋለሁ። በቃ ግዴታ መቆረጥ አለበት። ገብቷል። ከዛ ወጣውና ኤሮቢክስ ክፍል ቁጭ ብዬ አለቀስኩ። የምርን ክርስቶስን አይኔ ደም መስሎ እንዴት ልስራ ጂም ውስጥ እንዳያየኝ ብዬ ማለት ነው። ይሄን አልነገርኩትም። ይሄንንም አልሳይ ምናምን በቃ ሳልጨርስ ስፖርቴን ተነስቼ ወጣ ማለት ያስደነግጣል። በቃ ያው ፋዘርም እንትን ብሎ ምናምን ተቆረጠ ግዴታ ነውና እንደው ካልተቆረጠ የሚል ሐሳብ መጥቶልኝ ነውና ዘብዬ ሰው ያስለቀሰ ቀናነቱ በጣም ይገርመኝ። ያው ማለት እንደዚህ አላሰበም፣ ሁለቴ እንኳን አላሰበም። እንደዚህ በቃ ቶሎ በል ፓስፖርት ደግሞ እንደዚህ አድርግ ምናምን ቶሎ ብለህ ምናምን ማለት በጣም ለኔ ሌላ ነው። አይደረግ እኮ አይደረግ ማድረግ አይደለም ማለት ለኔ አሁን በፈረጃ ያልኩህ ይሄንን ነው። ኢስናር አባውት ገንዘብ ከጓደኞቼ የምጠይቀው ኢስናር አባውት ይሄ ገዛ ምናምን ደውለህ አይዞህ ነው በቃ ልሳሳት ችግር የለውም። ደውለህ አይዞህ እኔ ምን እንዴት እየሄደልህ ነው ምናምን በቃ ለኔ ከበቂ በላይ ነው። ለኔ እንደሚሰራ አውቀዋለሁ። ፊልሙ ልቤ ላይ ያለ ሁሉን ነገር አውቃለሁ። ግን በቃ አይዞህ በጣም ጥሩ ነገር ያቺ ሞመንት ላይ ነው ያለቀስኩት። በባህሪ አልቃሻ ነው ወይስ ውጦ ዝም የሚል አይነት ሰው ነህ? ላይ ህመምን መሸከም መዋጥ የሚችል ሰው ነው? ምን ኬርለስ ነበርኩ በጣም ማለት ጉዳይ አይደለም ነበር። ምንም በቃ ደረቅ ነኝና አሁን ግን በቃ የገባሁበት ነገር ትንሽ ወደ ቡቡ አደረገኝ መሰለኝ። በዚህ አጋጣሚ ብዙ ሰዎች ላስከፍቼ ሊሆን ይችላል በፈረጃ ጉዳይ አግሬሲቭ ሆኜባቸው ምናምን ዞር በል ብዬ ላቃ እችላለሁ ምናምን ግን ከክፋት አይቆጠሩብኝ። በቃ ያለሁበት ሲቹዌሽን ነው እንደዚህ ያደረገኝ። አምኜ ነበር በጣም ቶሎ ሁሉ ነገር አልቆ ምናምን እና አሁን ያለሁበት ደረጃ ላይ ስደርስ ትንሽ ወደ አስባሰኝና ትንሽ አግሬሲቭም እየሆንኩኝ ነበርና የለብህም እንደዛ አይነት ነገር የለብኝም። እኔ ምንም በቃ ትቶ መሄድ ነው ደስ የሚል እምልህ ያኔ በጠብ ምክንያት እስር ቤት ገባሁ ያልክበት ዘመን ካለፈ በኋላ ታዋቂ ከሆንክ በኋላ ከሰው ተጣልተህ አታውቅም? ከማንም ጋር አላውቅም። አንዴ የነገርከኝ ነገር ነበር ተጣልተህ ሳይሆን ለጠብ የሚጋብዙ ብዙ ሰዎች አሉ ብለኸኝ ክለብ ውስጥ ውስኪ እየተጠጣ ባጠገብ አርቲስቶች ማን እንደሚከፍልላችሁ እናያለን። በጣም እኮ ነው ማለት ያው እንትን ነው እኮ አሁን የሥራችን ውጤት ነው እኮ እንደዛ የሚያስብለን። እኔ አልፈርድበትም የሚለው ሰው ላይ መሆን ያለብን ደረጃን ዊሽ ስለሚያደርግ ነው እኮ እንደዛ የሚያደርገን። መሆን የሌለብን ቦታ ላይ እኮ ስላየን አግኝተኛል። ሶ መጠጡን አየ አፎርድም ታረጋው ማለት በቃ ያቀዋላ ማለት በሱ አይምሮ በቃ አርት ተንቋል። ግን ትንሽ ጊዜ ነው ሁሉ ነገር ይስተካከላል። እንደዚህ አይነት ገጠመኞች ሲገጥሙ አሁን ሰውየው ማለት ሌላው ሰው ቢሆን ይጣላል። ማን እንደሚከፍልልህ እናያለን ማለት በጣም ዝቅ ማድረግ ነው። አንተ እየተዝናና ባለህበት ቦታ ማለት ነው። እና በእንዲህ አይነት ሲቹዌሽን ሁሉ ውጠህ ታግሰህ ነው የምታልፈው። አገላጋይ ሁሉ ነበርኩኝ። ብዙ ሰዎች የከፋቸው እዛ ጋር ብዙ አቅም ያላቸው ሰዎች ምናምን ነበሩ። ኢቨን እነሱን ሁሉ ተው እስከ ማለት ነው የምደርስበት ሌቭል ላይ ያለሁት ማለት ነው። አሁን ህዝብ እያስቸገርክ ደግሞ ከህዝብ ጋር መጣላት ከባድ አይሆንም። ሶሻል ሚዲያ ላይ አንድ ሰሞን መነጋገሪያ ከሆኑ ጉዳዮች አንዱ ያንተ ነበር። በእኔም ጉዳይ በጣም ብዙ ነገሮች ተሰርተዋል። እዚህ ፕሮግራም ላይ መልስ የሰጠሁባቸውም የማልሰጥባቸውም ጉዳዮች አሉ። ታዋቂ ስትሆን ሰው ትንሽ ሲያውቅህ በአንተ ጉዳይ መወራቱ ምንም ኖርማል። ሶሻል ሚዲያ ላይ ከተወሩብህ ነገሮች በጣም የገረመህና ሁልጊዜ ስታስበው የሚያስቅህ የትኛው ነው ከሚለው እንጀምራለን። አንድ ፎቶ ልውሰድና ለዚህ ጥያቄ መልስ ትሰጣለህ። በዚህ ጥያቄ ውስጥ ነው አሁን ሄኖክን ይህን ፊት ምን ሶሻል ሚዲያ ላይ የሚገርመኝ ነገር
ምንድነው መሰለህ አሁን ሁሉም ነገር ሁሉም ሰው የነቃ ነው ብዬ ነው የማስበው። በአንተ ስም ብዙ ሶሻል ሚዲያዎች ይከፈታሉ ምናምን ውስጥ ለውስጥ ያወራሉ ምናምን አንተን ፊዚካሊ ሲያገኙ ወይ አትተዋወቅም ምናምን እና በቃ በአንተ ስም ብዙ ነገሮች በቃ የሚደባብሩ ነገሮች ምናምን ለሁሉም ማስረድተህ አትችለውም ማለት አንድ ሰው ይጽፍልሃል ሀይ ይልሃል ሀይ ትላለህ በጣም ነው ማደንቅ በጣም ነው የምወድህ ይልሃል አመሰግናለሁ ትላለህ ከዛ ሲያልፍ ነው ሁሉ ጊዜ ችግር የሚመጣው ለምን ያልፋሉ አየው ኃላፊነት ለማይወስዱት ነገር ለምን ያልፋሉ እስከ ገንዘብ መላክ እስከ ፎቶ እስከ መላላክ ምናምን ኤግዚስት በአካል ከማታውቀው ሰው ጋር ከሚስት ጋር ከባድ ነው እንኳን በአካል ከማታውቀው ሰው ጋር ከዛ በኋላ ማንም ያጥፋ ምናምን አንተ ነህ ተጠያቂ እኔ እሱ ነገር በጣም ያሳዝነኝ ኢቭን አሁን በቅርብ ጊዜ ራሱ ፈዚው ፈረጃ ሐሳብ ላይ ቲክቶክ ላይ ላይቭ ገብተው ምናምን ሁሉ በስሜ ሲለምኑ ነበር ለፈረጃ እያሉ አይደለም ሄኖክ ታሟል ተብሎ ዋት ሄኖክ ታሟል ተብሎ እና ከዛ ውስጥ ካሉ አንድ ልጅ የሆነ ቦታ ላይ ተገናኘንና እዛው እሱም ፕሮግራም ከሰሩት ልጆች እኔም ተሸውጄ ነው አልታመምክም እንዴ ያስደነግጣል እንደው አንድ ሰው እንኳን አይጠይቅም የታለ የታመመ ሄኖክ ለምን አይመጣም ለምን አያወራም አይልም ገንዘብህን ለፍተህ እኮ ነው የምታመጣው ማንነትህን ለፍተህ ነው የምትሰራው እንዴት በቴክስት ትሸዋወዳለህ እንዴት ስም ስለተጠራ ብቻ ትሸወዳለህ ብዙ ሰዎች እኮ በሶሻል ሚዲያም ተዋውቀዋል ትዳር መስርተው ልጆች ወልደዋል ምናምን ይሁን ጥሩ ነው ግን እርግጠኛ ስትሆን ሁሉ ነገር አንተ ላይ አሁንም ይሄን እያወራህ ሄኖክ ነኝ ብሎ የሚያወራ የሆነ ልጅ ሊኖር ይችላል የሆነ ልጅ ሳይሆን የሆነ ደፋር ይኖራል እኮ ይሄን እየተጠባጠበ ስለዚህ አንተ በግልጽ ለመናገር ሄኖክን የሚፈልጉ ሄኖክን ራሱን ይሄኛውን ትክክለኛውን ብዙ የውሸት ሄኖኮች ስላሉ በተጭበረብ ምንድነው በአሳሳች ሄኖኮች እንዳይሸወዱ አረ ብታይ ብሎክ አድርጊያቸው ሁሉ መጨረስ አቃተኝ ወደ 40 ምናምን ከባድ ትክክለኛው ያንተ ሶሻል ሚዲያ አድራሻ የትኛው ኢንስታግራም ያው ፌስቡክ ነው ሄኖክ ወንድሙ ፌስቡክ ሄኖክ ወንድሙ ማሞ ይላል ስንት ምን ያህል ፎሎወር አለ 684,000 ፌስቡክ 630,000 ኢንስታግራም አለ ቲክቶክ ወደ 380,000 አለ ዩቲዩብ ደግሞ 129,000 ለምንድን ነው የተወከው ዩቲዩብ ፈረጃ ምን ያላስተወይ ነገር አለ ብዙ ነገር የምር ይገናኛል ከሱ በቃ ኮንሰንትሬት አታረግማ ሐሳብ ይፈልጋል ኮንቴንት ይፈልጋል እነሱ ስላሉ በዛ ምክንያት እንጂ መቀጠል ትፈልጋለህ እንጂ ምን አሁን ፈረጃ ላይ ምን እንትን አለኝ የገንዘብ ጥያቄ ቢሆን የሆነ ኮንቴንት ፈጥሬ አጥቼ መስሎ ነው ዩቲዩብ ላይ አልቸከልም ሶሻል ሚዲያ እኮ ይከፍላል ዩቲዩብ አሁን ገንዘብ አለው ቲክቶክም ይከፍላል ዩቲዩብም ይከፍላል ለምን እንደዚህ እንትን ኃላፊነት ወስዳለሁ እንደው የቻፓ ጉዳይ ቢሆን ማለት ነው እዛ ላይ መባጠስ ይችላል ግን በቃ ይሄ የፈረጃን ሐሳብ ካልጨረስኩኝ በቃ ልሙት ብያለሁ ግግም ብያለሁ እንጂ ለምሳሌ በአመት 2 ፊልም እንኳን ብትሰራ በ600,000 ብር ብዙ ነው እኮ በጣም 1 ሚሊዮን ብር በላይ ነው 1.2 ማለት ብዙ ነው እንጂ እዚህ ጋር በቃ አላማ የሚገባው አብዛኛው ሰው ልክ ሲወጣል እንጂ ብዙ እንትኖች ይመጣሉ በቃ ገገምኩኝ ከፈረጃዎቼ ልሙታል ደግሞ በጣም ዋጋ የምከፍልበት ስራ ነው ማነኝ ጥሩ ይሆናል ተስፋ እናደርጋለን እንዳታዋርድ እንዳታስበላን ጌታዬ ትልቁ ነገር ይልክ እኔም ደጋግሜ እሱ ላይ ያወራሁ ቀድም እንዳልኩ ነው የመጀመሪያም ስለሆንክ በዚህ መንገድ አንተ አበላሽኸው ማለት ለሌላው ሰው በቃ መንገዱ ተዘጋ ማለት ነው ነገ ወጥቶ በክራውድ ፈንዲንግ ፕሮጀክቱን መስራት የሚፈልግ ፊልም ሰሪ የሚሆን ሌላ ሙያ ላይ ያለ ሰው ተስፋ አስቆራጭ ነው ብራችንን በልተውን ምናምን ይልሃል ወይንም ደግሞ ለዚህው ነው ይልሃል ስለዚህ ትልቅ ኃላፊነት አለበት ትልቅ ሸክም
እንትን ነው አሁን መናገር የምፈልገው እንደው ካገዛችሁኝ የኢትዮጵያ ቦክስ አብዛኛው ተመልካች ማለት 97% ተመልካቹ ወንድ ነው። ገብቷል። እኔ የፈረጃ ካስቲንግ ምናምን ብዬ እንትን ቴሌግራም ቻናል አወጣው ግን ኦልሞስት ወደ 10,000 ሰው ጆይን አደረገ። ግን 8,000 ሴት ነው። እና ከድሬዳዋ ነው የምጀምረው ቦክሱን የቦክስ ትዕይንቱን። የድሬ ልጆች እንግዲህ ስመጣ ታግዙኛላችሁ። በጣም ጥሩ መስተንግዶ እንደምትሰጡኝ አምናለሁ። ቃል ገብታችሁልኛል። በቅርቡ እመጣለሁኝ። ወጣቶች ከተማው ላይ ያላችሁ የአዲስ አበባ ወጣቶች የአራዳ ልጆች መተን አንዴ ፏ እናደርገው። 7 ቦክስ አለው። ከ2,000 ሰው በላይ ነው የሚያስፈልገኝ። በጣም የሚገራረም ሰፈር ያሉ ወጣቶች አሉ። ማውቀው አንዱን ጠርቼ አንዱን እንዳልተወው ነው። ግን በቃ ይገባቸዋል የከተማ ልጆች ኑና በቃ እንባጠር ፏ እናደርገዋለን። የድሬ ልጆች ጠብቁኝ፣ እናኮራለን። ዝግጁ ሁኑ። ለማንኛውም አንድ ፎቶ እንወስዳለን በዚህ ሸሚዝ እየወሰድን ስንመለስ ከመሰናበታችን ሰው የማያውቀው ስለ ሄኖክና እግዚአብሔር ብቻ የሚያውቁት ባህሪ እኛ የምናውቀው ከውጭ ያለ ዘማንን ከየት ነው ያመጣችሁት? ዘማን አሁን ሁላችንም ዘማን መጀመሪያ ሄኖክ አየለ ነው የሚጣራው። ዘማን ሁሉንም ሰዎች ዘማን ምናምን ሶሪ እንደዚህ እያልኩኝ የቦክሱ ኢንፍሉዌንሰር ነውና ስፖርተኛ ከሄኖክ አየለ ነው የመጣው። ከዛ በኋላ ሁላችንም በቃ ከዛ ግሩሜ እንትን አለው። እኔ በቃ አሁን ታቱ አረኩ። ሁሉ ሰው ተነቅሶታል። ዘማን ወደ እንትኑ ልምጣልህ። የሄኖክ ማውቂያ ምንድን ነው? እሱን ነው ወደ እሱ ጥያቄ እንመለስ። ሰው ቢያውቅልኝ ብለህ የምታስበው ነገር አለ። አንዳንዴ ሰው የሚያውቀው ሌላ ነው፣ አንተ ደግሞ ስለ ራስህ የምታስበው ሌላ ነው። እኔ እንደዚህ ነኝ፣ እንደዚህ እንደምታዩኝ አይደለሁም የምትለው አንተና እግዚአብሔር ብቻ የምታውቁት ፐርሰናሊቲ አለ ሆይ ነው? አዎ ፐርሰናሊቲ ሳይሆን የውሳኔ ሰው ነኝ። ጠንካራ ቆዳ ይጠይቃል። በዚህ በተቸገረ ሰዓት ላይ ለፈረጃ አዋጡ ማለት የውሳኔ ሰው ስለሆንኩ ነው የወሰንኩት። 2 ቀን አላሰብኩበትም። እንዴት ብዬ ላቅርበው የሚለውን ነው እንጂ ያሰብኩበት አግዙኝ ማለት እንዳለብኝ 2 ያላሰብኩ። ገብቷል። በጣም ጠንካራ ቆዳ ይፈልጋል። አሁን ሲገባኝ ግን የውሳኔ ሰው ነኝ። ለምሳሌ የሆነ መኪና ውስጥ የሆነ ነገር ወይ የሆነ ቦታ ላይ እንትን ካልኩኝ በኋላ ደርሳለሁ ምናምን አለ ሄጄ የሆነ አድርጌው ነው የምመጣው። የሆነ ሰው እቃ ቢልከኝ ምናምን አልችልም መቀመጥ፣ ይሄ እጄ ላይ ማቆየት። የት ነህ? እዛው አድርሼ ምናምን ወደ ቤቴ መግባት የምፈልግ። አይምሮዬ ላይ 3 ነገሮች ካሰብኩኝ 3ቱንም ሳላደርግ አልገባም። የሚገርም እና አንዳንዴ ትንሽ ልክ አይደለም፣ በጣም ዋጋ ያስከፍላል። እና የውሳኔ ሰው ነኝ። እሱ ነው ብዙ ጊዜ ሰው የማያውቅልኝ ነገር። አንዳንዴም እንግዲህ አላውቅም፣ አሁን ስታነሳው ሶሻል ሚዲያ ላይ በተለይ ኢንስታግራምህ ላይ አልፎ ያለ ድንገት የሆነ ሀሳብ ሲመጣልህ ወዲያው ልጥፍ የምታረገው ነገር አለ። ዳፈራለሁ። በቃ ደግሞ እኮ አላጠፋውም። በቃ ወስኜ ግግም እላለሁ። ያ ነው ችግር። እና ብዙ ሰው ኢንቦክስ ያደርግልኛል፣ ሊሰድበኝም ሊያሞግሰኝም ይሞክራል። ያው እንደነገርኩህ ነው፣ ዓለም ላይ ሁሉም አይጠላህም፣ ሁሉም አይወድህም። ሁሉንም እንዲህ የቀመምሽ እንደ ሚጥሚጣዋና እንደ ስጋ መብላት። ይህን ይመስላል። በቅርቡ አብረን ወክ እያደረግን የሆነ ሰው በዛ ያለ ሰው ሲመጣ እንደዚህ አድርገህ ፊትህን ትሸፍናለህ። ስካይላይት ነበርን ካስታወስክ፣ ማኪያቶ ጠጣንና ምናምን ማስክ ይዛችኋል ማስክ አልክ። ለምን ስለ አይ ወክ ወደ መኪናዬ ወክ ለማድረግ መሸፈን ፈለግኩ አልክ። እንደዛ ትጨነቃለህ መንገድ ላይ ለመሄድ? ሰው ነው ይሄ እንዲያዩኝ አይደለም፣ ሀሳብ መስረቅ የሚባል ነገር አለ። ለምሳሌ ወንድና ሴት ወይ እናትና አባት ወይ ልጆች ምናምን ወክ እያደረጉ ነው፣ በራሳቸው ሙድ ናቸው ምናምን የእነሱን ሀሳብ መስረቅ ያቆኛል ብዬ ምናምን እያስገረምኩ እኮ አይደለም፣ ግን ሲያዩ የሆነ ሀሳብ መስረቅ አልፈልግም። ለምሳሌ የሆነ ቸርች ውስጥ ገብተህ ምናምን በቃ አልፈልገውም። ይሄ እንትኑ
ሀሳብ መስረቁን ማለት በቃ በራሴ መንገድ መቆም አልፈልግም። እኔ በቃ ወኬን ነው እንጂ የምፈልገው መቆም አልፈልግም። የሚያቀሰው አድናቂም ሆነ ወይም ደግሞ የሚወድህም የማይወድህም የሚያቀሰው ቦታ አለው። ለሁሉም ቦታ አለው አይደል? ግን መቆም በቃ ይሄ በቃ እኔ ሀሳቤን እያሰብኩኝ በቃ መሸክሸክ ነው የምፈልገው። የእነሱንም ሀሳብ መረበሽ ራስን የእነሱንም ሀሳብ መረበሽ የኔንም ሀሳብ እንዲረበሽ ስለማልፈልግ እንጂ ያስቆሙኛል በየመንገዱ እኔ እንዲህ አቫተር ምናምን አይደለም እንጂ ምንም ሌላ ቦታ ላይ እኮ ጉዳይ አይደለም። እኔ ብዙም እንትንም ልጅ አይደለሁም። ግባ ያልከኝ ቦታ ላይ እገባለሁ፣ ምንም ችግር የለብኝም። ብዙ እንደውም ላይፌ ከብዙ አብሮ አደጎቼ ጋር ምናምን ግን እዛ ቦታ ላይ ምናምን በቃ ለምሳሌ እኔ የውሳኔ ሰው ነኝ ያለ ወክ ከፈለግኩኝ ለምሳሌ ከስካይላይት ፒያሳ ላይ ሄድ ይችላል። በዛ መንገድ ግን መቆም አልፈልግም። ወክን ነው ማስፈልግ ፈልገው እነሱም እንዲቆሙ እኔም እንዲቆም አልፈልግም። ያ ነው እንጂ ፖይንቴ ሌላ ቦታ ላይ ማምን ራሴ ቁጭ በልና አንድ ልውሰድ ከዛ መሰናበት ነው። አንተም ወደ ጉዳይ እሺ። ተመልካቾቻችን ከምንወደው ከምናከብረው ተዋናይ ሄኖክ ወንድሙ ጋር አብረን ቆይታ አድርገን በጣም ብዙ ነገሮች አጫውተናል። እንደ መጨረሻ የምጠይቅ ጥያቄ እዚህ ሙያ ላይ ከባዱ ነገር ምንድን ነው? አንተ ያለህበት ሙያ ላይ የትወና ሙያ ላይ ከባዱ ነገር የልፋትህን ተመልካች አለማየት ማለት ዋጋ የምትከፍልለትን ነገር ተመልካቹ አለማየት። ከጀርባ ሆነ ከጀርባ ያለውን ነገር ቢያየው በጣም ያከብረዋል። ከባዱ ነገር እሱን አለማየት። ፍጹም ፊልም ለመስራት የሚከፍለውን ዋጋ አለማወቁና አለማየቱ ነው ከባዱ ነገር። ምን አገባኝ ቢልስ? እኔ የምፈልገው ፊልሙን ነው። ፊልሙ ላይ ልፋትን ሊየው ከጀርባ ያለው ምን አገባኝ ቢልስ? አንዳንዴ ያስፈልጋል። እኔ ልልህ የፈለኩት ሲኒማ ቤት ገብቶ አለማየቱን ነው። ይሄንን ለማየት አንተ ያለፋህበትን፣ አንተ እንደዛ እንቅልፍ ያጣህበትን፣ አንተ ቤተሰብህን ትተህ የወጣህበትን ሲኒማ ቤት ገብቶ አለማየቱ ወይም ደግሞ ማነሱ ነው የሚያሳዝነኝ ነገር። ፍፄ ልጆችህን እና ሚስትህን በቃ ቪዛ የምታረግበት ምናምን ሲኒማን ወደህ ነው፣ ፊልምን ወደህ ነው ምናምን ያ የወደድክለትን ያ መስዋዕት የከፈልክለትን ነገር ሲኒማ ቤት ገብቶ አለማየቱ ነው የሚያሳዝን። በጣም አሪፍ ነገር ነች። በዚህ ፊት መጨረሻ በጣም ደስ ይላል። ትንሽ ዞር ብቻ ነው አሰቃይ ያው እንደ ውሃው አቃና እኔ በጣም አመሰግናለሁ። በጣም ቴንኪው። እግዚአብሔር ያክብርልኝ። ከቀይ ሰው ጎን መቆም ከባድ ነው። ጥቁር ባክግራውንድ ላይ ለዛው ፈጣሪ ያጽናል። እንግዲህ በጣም ብዙ ነገሮች ተጨዋውተናል። እዚህ ፕሮግራምም ላይ በወዳጅነትም ደግሞ በየካፌው ቁጭ እያለን ብዙ ያወራናቸው የበወለትናቸው ነገሮች አሉ። ሄኒን የመጨረሻ እንዲያውቁት በኖርክበት እድሜ የመጨረሻ ህይወት ላይ ተማርኩት የምትለው እውነት ምንድን ነው? ትልቁ ቁም ነገር። ሁሉም ነገር ኃላፊ ነው፣ ከክፋት ያርቃል። እሱ ብቻ ነው የገባኝ። በቃ አመሰግናለሁ።
ቴንክ ዩ። የተወደዳችሁ ተመልካቾቻችን በያላችሁበት ሆናችሁ ይህንን ፕሮግራም እየተከታተላችሁ ዘና ፈታ እንዳላችሁ ተስፋ እናደርጋለን። እዚህ ፕሮግራም ላይ የቀረበው ወዳጃችን ሄኒ ፈረጃ የሚባል ፊልም ለመስራት በጣም ብዙ ውጣ ውረዶችን እንዳለፈ አጫውቶናል። እኔም እንደ ወዳጅ የማውቃቸው ጉዳዮች አሉ። ይህንን ፊልም ለማሳካት ከተመልካቾች ወይንም ደግሞ ከፊልም ወዳጆች የገንዘብ መዋጮ ሲጠይቅ ነበረ። በዚህ የገንዘብ መዋጮ ምክንያት ብዙ ጉዳዮች ውስጥ ገብቷል። ብዙ ነገር አጫውቶናል። ነገር ግን ፊልሙ ይሰራና ከዛ በኋላ ጥያቄዎቻችንን ሁላችንም ብንጠይቅ ባይኔ መደጎም የምንችለውን ማገዝ የምንችለውን እናግዝና ከዛ በኋላ የስኬቱ አካል መሆን እንችላለን። አለዛ ስትወድቅ ጠብቆ ማውራቱም ስትወድቅ ጠብቆ ማውራቱም ትርጉም የለውም። ስለዚህ እንግዲህ እዚህ ስክሪኑ ላይ በምትመለከቱት አድራሻ ለዚህ ፊልም መሳካት የበኩላችሁን አስተዋጽኦ አድርጉ። ፊልሙን ለመስራት ሲጀምር 5 ብር ከአንድ ሰው ነው የጠየቀው አይደል? ስለዚህ 5 ብር አዋጡ። ትልቅም ብር አልፈልግም እያልኩ ትልቅማ አለ ስፖንሰር ቢፈለግ ስፖንሰር ጋር ሄዶ ማግኘት ይቻላል። ግን የህዝብ ሀብት ወይም የህዝብ ፊልም እንዲሆን ከመፈለግ ነው ብሎናል። ስለዚህ የበኩላችሁን አድርጉ። ይሄን የእግዚአብሔር ያክብርልኝ። በጣም አመሰግናለሁ። ይህ ፕሮግራማችን ፎቶና ጨዋታ ይባላል። በየሳምንቱ የምትወዷቸውን የምታከብሯቸውን የኪነ ጥበብ ሙያተኞች ታዋቂ ሰዎችን ይዘን መቅረባችንን እንቀጥላለን። እሱ ደግሞ የሚሳካው እናንተ ሰብስክራይብ እያደረጋችሁ መከታተል ስትችሉ ነው። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉን። ሰብስክራይብ እያደረጋችሁ የምትከታተሉንም ደግሞ ይህን ፕሮግራም ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ሀሳብ አስተያየቶቻችሁን እንቀበላለን። በኮሜንት ሴክሽን ስር የበኩላችሁን በሉ። የዛሬውን ጨርሰናል። ከሄኖክ ወንድሙ ጋር አብሬ ቆይታ ያደረኩት ፍጹም አስፋው ነበር። ሁሌም እንደምንለው ለምንወዳቸው ፍቅራችንን ሳንገልጽላቸው፣ ያስቀየምናቸውን ይቅርታ ሳንጠይቃቸው፣ በጎ ያደረጉልንን ደጋግ ወዳጆቻችንን ሳናመሰግናቸው ይቺ ቀን አትለፍ። የኔ አመሰግናለሁ። ፎቶና ጨዋታ